ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ስትል እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጄ። ቆራልኝ እንትኗ እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ይመቸው አመጣታለሁ። ይመችሽ። ወዙን ግጥም ሲያደርግ ላሽናል እንዴ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀምመው። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። በጣም ያሳዝናል እንግዲህ እንደሰማችሁት ማለት ነው። ሮዛ እና ከድር ታውቋላችሁ። እሷ ከአሜሪካ መታ ማለት ነው እንግዲህ አንድ ልጅ አግብታ ነበረ። የባጃጅ ሹፌር ነበረ። ባጃጅ ላይ ሲያመላልሳት ይቆይና ከዛም በኋላ የፍቅር ይዛታል። መኪና ገዝታ ቤት ገዝታ 13 ሚሊዮን ብር ማለት ነው ይዞባት ላጥ አድርጎ እልም ብሎ ጠፍቶ አሁን እያለቀሰች ትገኛለች። በጣም ያሳዝናል፣ ልብ ይሰብራል ማለት ነው። ፍትህ ለሮዛ እንላለን። እንግዲህ ያለ እድሜ ጋብቻ የሚያመጣው ይሄ ነው። መሳቂያ መሳለቂያ ሚዲያ ላይ ሆነዋሉ ማለት ነው። እንደምታዩት እየተሳቀን ያለን ዮኒ ማኛ ሁሉ በቃ እየፈረጡባት ነው ማለት ነው በዚህ ጉዳይ ላይ እና እናንተስ ምን ትላላችሁ? በጣም ነው የሚያሳዝነው። እንግዲህ ምንም ማድረግ አይቻልም። የአርባው ነው ማለት ነው እና ሴቶች ከዚህ ብትማሩ ደስ ይለኛል። ካለ እድሜ የምታገቡ ሴቶች በገንዘባችሁ ማለት ነው። መጨረሻው ይሄ ነው። የሶስት ልጆች እናት እንደሆነችን ሰምተናል ማለት ነው። ሮዛ የሶስት ልጆች እናት አላት፣ ትላልቅ ልጆች። የመጨረሻ ልጇ የ23 ዓመት ልጅ እንደሆነ ሰምተናል። እነዚህ ልጇን የሚያካክል ሰው ነው እንግዲህ። ይሄ ልጅ ደግሞ የ25 ዓመት ነው፣ እሷ ደግሞ 66 ዓመቷ ነው በእድሜ ማለት ነው። እንግዲህ የ66 ዓመቷ አዛውንት የ25 ዓመት ወጣት አግብታ ነው እንደዚህ ጉድ የሆነችው ማለት ነው። እና ሌሎችም ከዚህ እንድትማሩ ይኸው ዛሬ እያለቀሰች ትገኛለች። 16 ሚሊዮን ማለት እንግዲህ ቀልድ አይደለም። አሰባችሁት? ይሄ ሁሉ ብር ይዞባት እንዴት መከራ አይታ እንዴት ለፍታ እንዳመጣችሁ ይሄን ብር እንግዲህ ታውቃላችሁ ማለት ነው። ስደት ላይ ያላችሁ እያንዳንዳችን ምንም አሜሪካ ቢሆን እቺ ሴት የኖረችው እንደ ማንኛውም አሜሪካን ቢሆን የሰው ተቀጣሪ ሁና ነው ወይ የራሷ ወይ የአባቷ ካምፓኒ አይደለም የምትሰራው ማለት ነው። እና በጣም አዝነናል። መጀመሪያም ፈርተን ነበረ፣ ብዙ ነገር ስትል ነበረ። መጨረሻው ይሄ ሆነ ማለት ነው። ስሙኝ ወገን፣ ዛሬ የሆነ ነገር ልንገራችሁ። በእኔ ብትመጡ ልምራችሁ እችላለሁ። ብትሰድቡኝ፣ ብትናገሩኝ፣ በሚስቴ ከመጣችሁብኝ ግን ነው ማድረጋችሁ። ማንንም አልምርም። ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ና ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን ባንቺ ጉዳይ። ጃንዬ እንመለሳለን። እውነት ነው። እንደሰማችሁት እንግዲህ ሲላላሱ ነበረ፣ ጉድ ሲያረጋት ነበረ። በእሷ የመጣ በሚስቴ የመጣ እያለ ሲል ይኸው ዛሬ መሳቂያ መሳለቅ ያረጋት ሚዲያ ላይ ወጣ እያለቀሰች ነው። ስልኮቹን ሁሉ ዝግግት አድርጎ 16 ሚሊዮን ብር ማለት ነው። መኪና፣ ቤት፣ የተለያየ ነገር ያላደረገችለት ነገር የለም። ጉዱን አይታችኋል። ሰርጉ ምኑ ሁሉን ነገር በስሙ አድርጋ ምን ብላ ከዛም ልትወስደው ፕሮሰስም ጀምራለት። ግን ልጁ ፋራ ሆነ። ምክንያቱም ቢያንስ አሜሪካ ከገባ በኋላ ነበር እንዲህ ማድረግ የነበረበት። እንደውም ፈጣሪ አትርፎሻል። እውነት እንደው ፋራ ነገርና የልጅ ነገር እንበለው ቾኮለ እንጂ አሜሪካም ከመጣ ካንቺ ጋር አይኖርም። አሜሪካ ገብቶ ከዛ በኋላ ሌላ ጠብሶ ነበረ ዞር የሚለው። እንደው ፈጣሪ ይሄም አውጥቶሻል፣ በዚህም ምሮሻል እና ተመስገን በይ። የልጁ ፋርነት እዚህ ጋር ተነቃበት ማለት ነውና በቃ ሲጀምር እንዴ አይተናል እኮ እሷ የምታደርግለትን ነገር። እስኪ ላሳያችሁ እንክብካቤ ምናምን እንደጻለች ጉድ በልጎንደር ሮዛዬ ኤሊሊ በሬዳ ተመስኖ ተፌሰ ረቢቱ ፊሌሲ ማኬኔ በዳሰ
ሮዛዬ ኤሊሊ በሬዳ ተመስኖ አያችሁት እንግዲህ ሮዛዬን የቆንጆ የኔ ምን የኔ በሬዳ እያለ ሲዘፍንላት ቆይቶ ይኸው ዛሬ መሳቂያና ድራማ ሞድ መያዣ ሆኖ ማለት ነው። እና የተሰቅስቃ እያለቀሰች ትገኛለች ተኝታ። ያሳዝናል። ምንም ማድረግ አይቻልም። አርባውን ወኔውን ማኛ በሳቅ እየሞተ ሞድ እያዙባት ነው። እንግዲህ ስልኩን ዘጋግቷል እንዳለ ብሎክ አድርጓታል ሁሉም ቦታ ላይ ማለት ነው። ቦልኳት ነው የጠፋ መደወያ ስልኩን ሁሉን ነገር ቦልክልክ አድርጎ ስልኩን ቀያይሮ የት እንዳለም አይታወቅም። ጥፍትፍት ብለዋል ማለት ነው። ያው ሚዲያ ላይ መታ ያለቀሰች ነው። አያሳዝንም? 3 ወር እኮ አልሞላ። ኢትዮጵያ 3 ወር ብቻ ነው አብረው የነበሩት ማለት ነው። በ3 ወር ውስጥ እንግዲህ ልጁን መንግስትን ያደረገችው እንዳያችሁት የሚለብሰው የልብስ ብራንድ ሲጀመሩ ላይ ተጀናጅና ነበር የሄደችው ሌላ ሰው ማለት ነው። እና እሱ ግን ባጃጅ አመላላሽ ነበረ እና እያመላለሳት እያለ እዚህ ጋር ዮኒ የሚያሳየው እንግዲህ ተኝታ እያለቀሰች አይተናል። ፔጇ ላይ ሮዚ ብላችሁ ሮዚና ከድር ብላችሁ ስገቡ ታያላችሁ። እያለቀሰች ትገኛለች ማለት ነው፣ እየተንሰቀሰቀች። አይ አያስቅም እውነት። ዮኒ ሴት ልጅ ወልደሃል፣ ተው አትሳቅ፣ መጥፎ ነው። ነገ ምን እንደሚደርስ በልጅ ላይ አታውቅም። እና እኛ ሴቶች ልብ የለንም፣ አንማርምም፣ ልብም የለንም። አዝኛለሁ። እግዚአብሔር እንግዲህ ይድረስልሽ ሮዚ ማለት ነው። እውነት እንደዚህ አይነት ፍቅር፣ እንደዚህ አይነት የውሸት ፍቅር ፈጣሪ ይጠብቃችሁ። ልጁ በጣም በጣም ጎርቷታል እና አሁን እሷ ራሴን እንትን እላለሁ እያለች ነው ማለት ነው። እና ስለዚህ ሁላችሁም ጸሎት አድርጉላት ማለት ነው። ገንዘብ ይመጣል ይሄዳል። ለልጆችሽ ኑሪ በቃ 16,000 ምንም አይደለም። 16 ሚሊዮን ማለት ነው። እሺ ያላልኩም እኔ ደግሞ ድፍረቴ ወይ ጉድ። እሷስ መጀመሪያ እስኪ ቆይ በዚህ እድሜዋ ወንድ እንጀራ ነው ምንድን ነው? የራሷን ቤጤ ሽማግሌ ማግባት አትችልም ነበረ? እውነት የስራህን ይስጥክ። አዝኛለሁ በጣም ምስኪን። እኔ በጣም አሳዝናኛለች። አንዳንድ ሴቶች እኮ ልብ የለንም፣ ልባችን ድፍን ነው የሚለው። እውነት አንድ ጫት ቃሚ የባጃጅ ሹፌር ከሱ አውጥታው ታሪኩን ለውጣ ባለመኪና አድርጋው ባለቤት አድርጋው ደግሞ በስሙ መኪና በስሙ ቤት በስሙ በዛ ላይ ልትወስደው ፕሮሰስ ጀምራ ብዙ ነገር አድርጋ እንደው ፈጣሪ አውጥቶሻል። እውነቴን ነው የምለው ሮዝዬ፣ ምንም እንዳታለቅሽ። ምክንያቱም አገር ኢትዮጵያ ማን ነው አሜሪካን ቢሄድ ያው አስቢ አሜሪካ የሚመጣበትን ገንዘብ እንኳን በ16,000 ተገላገልሽ። እውነት እዛም ቢሄድ የበለጠ እንደዚህ ቅጥል አድርጎሽ ነው በቃ ጥሎሽ የሚሄደውና እንደውም ተገላገልሻል። እንደ መንሱር ሚስት እዛ ከሄድሽ በኋላ ከምታባርሪው ወይም ደግሞ ጥሎሽ ሌላ ቦታ ከሚሄድ ይሄ ይሻልሻል አንቺም ማለት ነው። ከሌላው ኪሳራ ተርፈሻል። እሱም ቾኮለ ፋራ ሆነ አላ እንዴ ምን ሲጀመር እናቱ አያቱ ምትሆን ሴትዮ እንዴት ያገባል? የ65 ዓመት አሮጌትና የ25 ዓመት ወጣት ልጅ እስኪያመዛዝኑት። ይሄ እኮ ገና ሕጻን ነው። እሱ እኮ እንደ ማንኛውም ተራሩጦ ባጃጅ ሰርቶ የሚኖር ልጅ ነው። ራስሽ ነሽ እኮ ታሪኩን ለውጠሽ ወደ ፍቅር አስገብተሽ ልጁን በገንዘብ አጥምደሽ ያሹ እንክብካቤሽ ምንሽ በዛ ላይ በቃ አሁን የልጆችሽን ሞራን ራሱ ነክተሻል ማለት ነው። እንደውም ተደብቀሽ መኖር ነበረብሽ። ግን ያው ሰው የወቀው ጉዴን ብለሽ ማውጣትሽ ያሳዝናል። ፈጣሪ እንግዲህ ይድረስልሽ። ከቻላችሁ ፍትህ በሉና ቢያንስ ንብረቷን ይመልስላት። በህጋዊ ከሆነ ትዳሩ በስሙ ያደረገችውን ነገር በህግ ከሳም ጠበቃም ገዝታ ምንም ቢሆን ብሯና ባይመለስ እንኳን ቤቷና መኪናዋ እንዲመለስላት እንግዲህ ሁላችሁም ፍትህ በሉ ማለት ነው። ሌላ የምንረዳት ነገር የለም። ፍትህ እንበልላትና አዝነናል። እውነት ግብዳን የወረደባት አሰባችሁት? የኔ ያለችው ሰው ስልኩን ጥርቅምቅም አድርጎ ድራሹን ጥፍት ሲያደርግ ያሳዝናል በጣም። ድሮም እኮ የማስመሰል ፍቅር እኮ እንደዚህ ነው። በእሷ ከመጣችሁ በሚስቴ ከመጣችሁ የወደድኳት እኔ ነኝ ምን አገባችሁ እናንተ ምናምን እያለ ሰውን ሲሳደብ ወደውኝ ወድጄሽ እንትን ያሉ አግብቼሽ ምን ይበሉ ምናምን እያለ ሞድ እየያዘ እሷን እያቃጠለ ምን እያለ ስለሱ ደግሞ እያወራች ፍቅር እዚህ ጋር የምትለው ፍቅር አለ ፍቅር የለም የምትሉት እድሜ አይወስነው ምናምን እያለች ነው እዚህ ጋር የምታወራው ነገር።
እና ስለ ፍቅር እያስተማረች ነው እንግዲህ ጉዷን ሳታቅ ማለት ነው። እንዴት በጀርባን የገዘገዘሽ የኔ ምስኪን አይዞሽ ለበጎ ነው ያሳዝናል ብላ እዚህ ጋር ማብራሪያ የሰጠች ነበር። የሚገርማችሁ ነገር የኔ ምስኪን ጉድ ሰራት።